ሰላም እንደምን አላችሁ የዚህ የዩቲዩብ ቻናል ተከታታዮች። ይህ በፕሮጀክት ማኔጅመንት ዙሪያ ላይ አተኩሮ ገለጻ እያደረጉ በዚህ በዩቲዩብ ቻናል ማስተላልፈው ትምህርታዊ ገለጻ ነው። ብዙ ቁም ነገር እያገኛችሁበት እንደሆነ ተስፋ አደርጋለሁ። ነገሮችን ያካተተ ነው። ባጭሩ ለእናንተ የሚመች መልኩ ነው ለማቅረብ ጥረት ያለው። ሌላው ዋናው ነገር ደግሞ አጠቃላይ ገለጻውን የማደርገው የፕሮጀክት ማኔጅመንትን ቅደም ተከተል ሂደቱን ጠብቆ ስለሆነ ያ ደግሞ ለእናንተ ፕሮጀክት ማዘጋጀት መቀጠል ለምትፈልጉ የትኛው ስራ ከየትኛው ይቀድማል፣ የትኛው ክፍል ከየትኛው ይከተላል የሚለውን በአግባቡ ለመረዳት የራሱን አስተዋጽኦ ስላለው በዛ ልክ እንድትረዱት ለማስታወስ ያክል ነው። ባለፉት ቪዲዮዎች ካስተላለፍኳቸው ወይም ገለጻ ካደረጉባቸው መካከል የባለድርሻ አካላት ትንተና እና የሶት አናሊሲስ ትንተና ገለጻ አድርጌ ማስተላለፍ ይታወሳል። በዛሬው ዕለት ደግሞ ከዛ የሚቀጥለውን ችግር እንዴት ይተነተናል፣ ዓላማ እንዴት ይተነተናል፣ አማራጭ እንዴት ይተነተናል የሚለውን ገለጻ አደርጋለሁ ማለት ነው። እንግዲህ ዛሬ አንዱ ከምናየው አንዱ ችግር እንዴት ይተነተናል። ፕሮጀክት ዲዛይን ስናደርግ ችግር መተንተን አለበት። ችግሩን ካልተነተነው ፕሮጀክቱን ዲዛይን ለማድረግ እንቸገራለን እና ያንን በአግባቡ መተንተን ያስፈልገናል። ችግርን ስንተነትን ደግሞ ዋናው ችግር አለ። ከዋናው ችግር ተነስቶ ደግሞ የሚመጡ ችግሮች አሉ። እነዛን ሁሉ በአግባቡ መተንተን አለበት። ለዋናው ችግር ደግሞ መከሰት መንስኤ የሆኑ ምክንያቶች አሉ፣ ሩት ኮዝ የሚባሉ እነሱ ሁሉ በአግባቡ መተንተን አለባቸው። በቃ ዋናው ችግር ይተነተናል። ሩት ኮዞቹ ለዛ ዋና ችግር ምክንያት የሆኑ ይተነተናሉ። ከዛ በዋናው ችግር ምክንያት የመጡ አሉታዊ ክስተቶች፣ አሉታዊ ነገሮች ሁሉ በአግባቡ መተንተን አለባቸው እና ችግር ስንተነትን እነዚህ ሶስት ነገሮች መነሳት የለባቸው። ዋናው ችግር፣ ሩት ኮዙ፣ ከዛ ዋና ችግር ተነስቶ ደግሞ የተፈጠሩ ተያያዥ ችግሮች በአግባቡ መተንተን አለባቸው ማለት ነው። ይሄ በደንብ ግልጽ መሆን አለበት። ችግርን የምንተነተንበት የራሱን ዓላማ አለው። በአንድ ፕሮጀክት ማኔጅመንት ውስጥ አንደኛ ዋናውን ችግር ለመለየት ነው። ዋናውን ችግር ለመለየት ችግር ትንተና ወሳኝ ነው። ሌላው የችግሩ መንስኤዎች ወይም ሩት ኮዞችን ለማወቅም ችግሩን መተንተን ወሳኝ ነው። ሌላው በችግሮች መካከል ያለውን ተያያዥነት እና ትስስርም ለመለየት ያስፈልጋል ማለት ነው። ሌላው በትክክል ችግርን ከለየም በኋላ ተገቢውን ፕሮጀክት ለመንደፍም ይሄ በጣም ወሳኝ መሆኑን ያሳያል እና እነዚህ ዋና ዓላማዎቹ ናቸው። እንግዲህ ችግርን ስንተነትን የራሱ የሆነ ደረጃዎች አሉት። ችግር ስንተነትን የራሱ ደረጃዎች አሉ። የመጀመሪያው ዋናውን ችግር መለየት ነው። ኮር ፕሮብሌም መነሻችን የሚሆነው እሱ ነው። ከእሱ ተነስተን ወደ ላይ ወርታችን የምናደርገው ትንተና ይህን መነሻ አድርገን ነው። ዋናውን ችግር ከለየን በኋላ ደግሞ ከዋናው ችግር ጋር የተያያዙ ችግሮች ምንድን ናቸው የሚለውን ደግሞ በደንብ መለየት። ምክንያቱም አንድ ዋና ችግር ሲፈጠር እሱ ጋር ተያይዘው ደግሞ የሚመጡ በርካታ ችግሮች ይኖራሉ። እነሱንም ተያያዥ ችግሮች በአግባቡ በደንብ መለየት ያስፈልጋል ማለት ነው። ሌላው እያንዳንዱ ችግር ከዋናው ችግር መንስኤዎች ጋር ያለው ትስስር ይመስላል። እያንዳንዱ ችግር መንስኤዎች አሉና ችግሩ ከመንስኤው ጋር ያለውን ትስስር ምን ይመስላል የሚለውን በአግባቡ በደንብ መረዳት ያስፈልጋል። ከዛ ውጭ ችግሮቹን በውጤት ለመለየት ከውጤታቸው ጋር ያለውን ትስስር ለማወቅ ይህም ሌላው ደረጃ ነው ማለት ነው። እና እነዚህ በጣም ወሳኝ ናቸው። ስለዚህ ችግርን ስንለይ የምንከተላቸው ስልቶች ይኖሩናል። ውጤታማ የችግር ትንተና ለማካሄድ የምንከተላቸው ስልቶች ይኖራሉ። የመጀመሪያው ችግርን ለመለየት አስፈላጊ ነው ተብሎ የሚታሰቡ የቡድን ውይይትና ተሳትፎ ነው። በቡድን በተለይ የሚመለከታቸው ለዛ ችግር መረጃ ያላቸው እና በቂ ማስረጃ ሊያቀርቡ የሚችሉ አካላትን እነዛን ይዞ የቡድን ውይይት በማድረግ እነዛን በማሳተፍ ችግርን መተንተን የሚቻልበት አግባብ አለ ማለት ነው። ሌላው ቁልፍ ባለድርሻ አካላት ይኖራሉ። ያ ችግር የሚመለከት የሚያውቁ ባለድርሻ አካላት ቀጣይም ፕሮጀክቱ ሲቀረጽና ወደ ስራ ሲገባ አብሮ የሚሰሩ ባለድርሻ አካላት ይኖራሉ። ስለዚህ እነዛንም አብሮ ቃለ መጠይቅ በማድረግ እነሱን በማሳተፍ ችግሩን መተንተን የሚቻልበት እድል አለ ማለት ነው። ሌላው እነዚህን ካደረግን በኋላ ደግሞ እነዛ ተሳታፊ አካላት ጋር በችግሮቹ በዋናው ችግር ዙሪያ፣ በመንስኤዎቹ ዙሪያ፣ በውጤቶች ዙሪያ ላይ መግባባት ላይ መድረስ
ያስፈልጋል ማለት ነው። ከዛ ውጭ በትክክለኛ መረጃና ማስረጃ የተመሰረተ ደግሞ ትንተናውን ማጠናቀቅ ያስፈልጋል ማለት ነው እና አጠቃላይ ችግር መተንተን በጣም ወሳኝ ነው የሚለውን ትኩረት የሚሰጠው ነው። እንግዲህ ችግርን ከላይ በገለጹት መልኩ ተነተን የሚቀጥለው ደግሞ ዓላማውን መተንተን ነው። ምክንያቱም ችግሩን ስንተነትን ከዛ ተነስተን የሆነ አንድ ነገር ልንሰራ እያሰብን ስለሆነ ፕሮጀክት ልንቀርጽ ስለሆነ ፕሮጀክት ደግሞ ዓላማው መተንተን አለበት ማለት ነው። ስለዚህ በጥቅሉ ዓላማ ማለት በችግር የተነተነውን ነገር በአሉታዊ በኔጌቲቭ ነው የተገለጸው የተተነተነው ወደ ፖዘቲቭ ወይም ወደ አዎንታዊ አገላለጽ አምጥተን ደረጃውን ጠብቀን ደግሞ ዓላማውን እንተነትናለን ማለት ነው እና ስለዚህ ምክንያቶቹና ውጤቶቹ በደንብ ባስተሳሰረ መልኩ ዓላማው እንዲተነተን ይደረጋል። ግንኙነታቸውን በሚያሳይ መልኩ በችግር ትንተና የተለዩ አሉታዊ መግለጫዎችን ወደ አዎንታዊ መግለጫዎች በማምጣት እንተነትነውን ይዘጋጃል ማለት ነው። ሌላው ዓላማዎቹ ላይ ስንተነትን መፍትሄዎችን እያስቀመጥን ስለምንሄድ መፍትሄዎቹ ጋርም ይገናኛል። ችግሮቹ አሉ፣ የዛ ችግር ደግሞ መፍትሄዎቹ አብረው እንዲተሳሰሩ ይደረጋል በዓላማ ትንተናችን ማለት ነው። ሌላው የፕሮጀክቱ ዓላማ፣ ውጤቶቹ፣ የሚጠበቁ ተጽዕኖዎች በግልጽ ሁኔታ ለመለየት ይረዳል ማለት ነው። ስለዚህ ይህም አንዱ የዓላማ ትንተና በፕሮጀክት ማኔጅመንት ላይ በጣም ወሳኝ ክፍል ነው። የማይዘለል የማይረሳ ነው የሚለውን በደንብ ወሰን ነው። እንግዲህ ችግር ተነተንን፣ ከዛ ተነስተን ዓላማ ተነተንን። የሚቀጥለው ደግሞ ምንድነው? አማራጭ መፈለግ ነው። አማራጭ ስንፈልግም ዝም ብለን አለ ያሉትን አማራጭ በሙሉ ከለየን በኋላ መተንተን አለብን። አማራጮች በደንብ መተንተን አለባቸው። እነዚህ አማራጮች ምን አማራጮች አሉ፣ እንዴት ተነተናኙ በአግባቡ መረዳት ያስፈልጋል እና ስለዚህ አማራጮች የሚባሉት በዓላማ የተነተነውን በዓላማ ያደራጀነው ወደ ትንንሽ ክፍሎች ከፋፍለን የመተንተን የመግለጽ ሂደት ነው ማለት ነው። ዓላማ ላይ ገዘፍ ብሎ የተቀመጡትን ወደ ትንንሽ እና ወደ ተጨባጭ አግባቡ ማኔጅ ወደሚደረጉ ነገሮች በመከፋፈል ይጀመራል ማለት ነው የዚህ አማራጭ ትንተና። ሌላው ተመሳሳይ ዓላማዎችን በማሰባሰብ የተለያዩ ፕሮጀክቶች ወይም ስትራቴጂዎች አማራጮችን እናዘጋጃለን ማለት ነው። ተመሳሳይ ዓላማዎች ይኖራሉ። እነዛን በማሰባሰብ ለነዛ ስትራቴጂዎችን አማራጮችን ለመፈለግ አንዱ አማራጭ ትንተና ወሳኝ ነው ማለት ነው። ሌላው እነዚህ አማራጮች ውስጥ በጣም ተገቢና ውጤታማ የሆነውን ለመለየትም እንጠቀምበታለን። ብዙ አማራጭ አለ። መቼም ማንኛውም ችግር አማራጭ የሌለው ችግር፣ መፍትሄ የሌለው ችግር የለም። ስለዚህ አማራጮች ደግሞ ብዙ ናቸው። ግን ከነዚህ አማራጮች ደግሞ የትኛውን የተሻለ የትኛውን የበለጠ አዋጭ የሚለውን ነገር በደንብ መረዳት ያስፈልጋል እንጂ ሁሉንም አማራጭ አንዴ ተግብር ብትል ነባራዊ ሁኔታም ላይፈቅድ ይችላል። ሪሶርሱ ምን ሁሉ ነገር የፕሮጀክት ባህሪም አይሆንም። ስለዚህ በተለይ ይሄ በጣም ወሳኝ ነው። ካሉት አማራጮች ቤስት የምንለው በጣም ጥሩ ለዚህ ፕሮጀክት መሳካት ይህን ችግር ለመፍታት በጣም አስፈላጊ ነው የሚለውን በደንብ መለየት ያስፈልጋል ማለት ነው። ይሄ በጣም ወሳኝ ነው የአማራጭ ትንተና። ስለዚህ አማራጮችን ስንፈልግ መስፈርቶች አሉ። ዝም ብለን እንዲሁ በደመ ነፍስ አይደለም አማራጮችን የምንፈልገው። የራሱ የተቀመጡለት መስፈርት አለ በፕሮጀክት አሰራር መሰረት። የመጀመሪያው ተዛማጅነቱ፣ የአማራጭ ተዛማጅ ነው ወይ? የተጠቃሚዎች ፍላጎት እና ልንፈታ የፈለግነው ችግር አለ ከዛ ጋር ተዛማጅ ነው ወይ አማራጭ የመረጥነው የሚለውን ነገር እንደ አንድ ክራይቴሪያ ይወሰዳል ማለት ነው። ሌላው ውጤታማነቱ፣ ውጤታማ የሆነ ኢፌክቲቭ ነው ወይ? ዝቅተኛ ደረጃ ዓላማዎች ለፕሮጀክት ዋና ዓላማ ያላቸውን ማሳካት የምንችልበት ነው ወይ እና የሚለውን ውጤታማነቱን በአግባቡ በደንብ መለየት ያስፈልጋል። ሌላው ኤፊሽንሲ ወይም ብቃቱ፣ በአነስተኛ ሪሶርስ ይህንን አማራጭ ተጠቅመን ያን ችግር መፍታት እንችላለን ወይ፣ ያን ዓላማ ማሳካት እንችላለን ወይ የሚለውን ነገር በደንብ መረዳት ያስፈልጋል ማለት ነው። ይሄ በጣም ወሳኝ። ሌላው ወጥነቱ፣ ከፕሮጀክቱ ስትራቴጂ፣ ፖሊሲ፣ ሀገሪቱ ስትራቴጂ፣ ፖሊሲ፣ አጠቃላይ አሰራር ጋር ወጥነት አለው ወይ፣ ተመጋጋቢነት አለው ወይ የሚለውን በአግባቡ በደንብ መለየት ያስፈልጋል። ሌላው ዘላቂነቱስ፣ የመረጥነው አማራጭ ዘላቂነቱ ፕሮጀክቱ ከተጠናቀቀ በኋላ ውጤቱ የሚቀጥል ነው የሚሆነው። በዛ ላይ የሚጠቀሙ አካላት የሚቀጥሉ ነው የሚሆነው። ስለዚህ ያንን የሚያስጠብቅ ነው ወይ ውጤቱ ፕሮጀክት ውስጥ ካለ ብቻ አይደለም፣ ፕሮጀክት ካለቀ በኋላ መቀጠል ስላለበት ያሳካነው ዓላማ ያንን ዘላቂነት የሚያረጋግጥ አማራጭ ነው ወይ የመረጥነው የሚለውን በአግባቡ በደንብ መረዳት።
ሌላው ግምቶች፣ አደጋዎችን በደንብ አግባቡ ግምት ማስገባት የምንመርጠውን አማራጭ አንደኛ ያሉት እድሎች ፕሮጀክቱን ለመደገፍ ለማገዝ ውጤታማ ለማድረግ። ሌላው ደግሞ ሊያደናቅፉ ያሉ ሪስኮችስ ምንድን ናቸው የሚለውን በአግባቡ በደንብ መተንተን ያስፈልጋል ማለት ነው። እና እነዚህ በአጠቃላይ በጣም ወሳኝ ናቸው። ፕሮጀክት ማኔጅመንት እንግዲህ ከመጀመሪያው ጀምሮ ስናይ ባለድርሻ አካላትን እንተነትናለን። ከዛ ስዎት አናሊሲስን በጥንካሬ በድክመት በእድል በስጋት ያልናቸውን እንተነትናለን። ከዛ ቀጥሎ ችግር እንተነትናለን። ከዛ ቀጥሎ ዓላማ እንተነትናለን። ከዛ ቀጥሎ ደግሞ አማራጮችን እንተነትናለን። እነዚህን ከተነተን በኋላ ፕሮጀክታችንን ዲዛይን ማድረግ ቀላል ነው ማለት ነው። እና እነዚህ በጣም ወሳኝ ጉዳዮች ናቸው የሚለውን በደንብ መያዝ ያስፈልጋል። በፕሮጀክት ማኔጅመንት ገለጻው በዚህ መልኩ እንዲህ በኩል የተዘጋጀ ይቀርብላችኋል። እናንተ ተከታተሉ። ሼር፣ ላይክ፣ ኮሜንት ማድረግን አትርሱ። በጣም ወሳኝ ነው እና አጠቃላይ ብዙ ነገር ጠቀሜታ ስላለው በዛ ልክ እንድትከታተሉ በድጋሚ ግብዣዬን አስተላልፋለሁ ማለት ነው። በያላችሁበት ደህና ቆዩ።